ስለ እንደዚህ አይነት ተፈጥሮና መልክዓ ምድር ስናወራ ደግሞ በዚህ በመዲናችን አዲስ አበባ ባሳለፍነው ሳምንት የነበረ አንድ ክስተትም ነበረ። እንግዲህ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ በየአመቱ የሚያዘጋጀው የባህልና ኪነ ጥበብ ፌስቲቫል አለ። እንግዲህ በዛ ፌስቲቫል ላይ ደግሞ ለ16ኛ ጊዜ የተካሄደ የሚገኘው ከሰኔ 7 እስከ ሰኔ 9 የተካሄደ የቆየው የኪነ ጥበብ ፌስቲቫል ወደ ደቡብ ክልል አቅንቶ ነበረ። 550 ኪሎ ሜትር ርቀት ላይ የሚገኘው የደቡብ ክልል ጋርዱላ ዞን ደራሼ እንግዲህ ብሔረሰብ ጋር ነበር ቆይታ የነበረው። እነሱ መተው መስቀል አደባባይ ፌስቲቫሉ ላይ መተው ነበር ነው የብሔረሰቡ ልጆች የደራሼ ብሔረሰብ የባህል ቡድኑን ይዘው እዚህ መስቀል አደባባይ ከሰኔ 7 እስከ ሰኔ 9 የቆየ የሙዚቃ ስራቸውን ሲያቀርቡ ነበር። ፊላ የተሰኘ እንግዲህ አንድ ቃል የተሰጠው ነገር ግን ሙዚቃም የሆነ የሙዚቃ መሳሪያም ዳንስም የሆነ ፊላ የተሰኘ የሙዚቃ ስራቸውን ሲያቀርቡ ቆይተዋል። በመጨረሻው በሰኔ 9 ደግሞ በዚህ በፊላ ሙዚቃ ላይ ጥናታዊ ጽሁፍ ቀርቦ እየተካሄደ ቆይቷል ማለት ነው። እንግዲህ በዚህ በፊላ የባህል ሙዚቃ ላይ የተለያዩ አስገራሚ ነገሮችን በጥናት ጽሁፉ ላይ ሲነገሩ ሰምተናል። ከ60 በላይ የሚሆኑ አባላት የሚገኙበት የሙዚቃ ቡድን ነው። ነገር ግን በሶስት ተከፍሎ አጫፋሪ እንደዚህ ከመሃል እየወጡ ደግሞ ውዝዋዜውን እንቅስቃሴውን ሊድ የሚያደርጉ አጫፋሪ የሚባሉ ከጀርባ የሚያጅቡ እንዲሁም ደግሞ ዋናውን የሙዚቃ መሳሪያዎች ይዘው የሚጫወቱ በሶስት ክፍል የተከፈሉ 28 የሚሆኑ የሙዚቃ አባላት አንድ ላይ በመሆን የሚያቀርቡት የሙዚቃ ትዕይንት ነው። እጅግ በጣም የሚያስገርም ግጥም የሌለው በጽሁፍ የተሰናዳ የሙዚቃ ስራ የሌለው ነገር ግን እንደዚህ በመወዛወዝ ብቻ የሚያቀርቡት የሙዚቃ ስራ ነው። ይሄንን በሰኔ 9 እንግዲህ በአዲስ አበባ ላይ አሳይተውታል። በተከታታይ ደግሞ ከሰኔ 7 እና 8ን ጨምሮ በመስቀል አደባባይ የተለያዩ አካላት የኪነ ጥበብ ባለሙያዎች፣ አርቲስቶች እንዲሁም ደግሞ ጥሪ የተደረገላቸው አካላት በተገኙበት የሙዚቃ ስራቸውን ሲያቀርቡ ቆይተዋል። ከዚህ ቀደም እንግዲህ የባህል ኪነ ጥበብና ቱሪዝም ቢሮ አባላት እነሱን ወደዚህ ከመጥራታቸው በፊት ወደ 550 ኪሎ ሜትር ርቀት ላይ የምትገኘውን የጋርዱላ ዞን ደራሼ የባህል ብሔረሰብ ሄደው ጎብኝተው እዛ ቆይታ አድርገው መተው እዚህ ላይ ደግሞ ተገኝተው አዲስ አበባ ላይ ሰኔ 9 የጥናታዊ ጽሁፋቸውን አቅርበው ነበረ። ባለፈው አመት ወደ ሐረር አካባቢ ሄደው እንዲሁ ተመሳሳይ የሙዚቃ ጥናት ሲያቀርቡ ቆይተዋል። በቀጣይ አመት ደግሞ ሶማሌ ሄደን የማቅረብ እቅዳለን ሲሉ ሰምተናል። ይሄ ከተለመደው ከምናቃቸው በአካባቢያችን ካሉ ሙዚቃዎች በተለየ ደግሞ እንደዚህ ራቅ ያሉ አካባቢዎች ላይ ሄደን የሙዚቃ ስራቸው ምን ይመስላል፣ ባህላቸው ቱባ ባህሉ ስቴቱስ ምን ይመስላል፣ ምክንያቱም በአንዳንድ ሙዚቃዎች ላይ ብቻ መተው የምናያቸው ያልተለመዱ ወይም ደግሞ ሲጠሩ ማናቃቸው የብሔረሰብ የሙዚቃ መሳሪያዎች እንዲሁም ደግሞ ሙዚቃዎች ይኖራሉና ያንን ቱባውን ባህል ከማምጣትም አንፃር ሲነሳ የነበረው ሐሳብ አንድም ይሄ ነበረ። ባህሉን ቱባውን ይዞ መምጣት እንደዚህ አይነት ጥናት ማካሄድ ደግሞ አንድም እነሱን ከማስተዋወቅ እንዲሁም ደግሞ የሙዚቃ ተደራሽነታችንን ሰፋ ከማድረግ ባህላችንን ከማስተዋወቅ ሌላ ያልታዩ ደግሞ በርካታ የሙዚቃ ስራዎች ያሉባቸው እንዲሁም ደግሞ የሚጎበኙ አካባቢዎች ከመኖራቸው አንፃር የተለያዩ ሐሳቦች ሲነሱ ነበር። እነሱም እዚህ በነበራቸው ቆይታ ደስተኛ እንደነበሩ ለኛም ገልጸውልናል። እንግዲህ ደራሼ በደቡብ ክልል ጋርዱላ ዞን የምትገኘው 4 የሚሆኑ የሙዚቃ ፊላን ጨምሮ ተጨማሪ 3 ሌሎች የሙዚቃ እንትኖች አሏቸውና ከዛ መሃል አንዱን ነው ይዘው የመጡት። በቀጣይ ደግሞ ወደ ሌሎች አካባቢዎች ስንንቀሳቀስ የተለያዩ እነዚህ ተቀሩትን 3ቱን ደግሞ ሙዚቃዎች የማሳየት እቅድ አለን ብለውናል። ለኛም ይሄንን ይመስላል በዚህ ሳምንት እንግዲህ በአዲስ አበባ የባህል ኪነ ጥበብና ቱሪዝም ቢሮ 16ኛው የኪነ ጥበብ ፌስቲቫል ላይ የነበረው ሁነት በጣም አሪፍ ነው። ቆንጆ አድርገሽ ነው ያቀረብሽው። ደስ ይላል። ፊላ ይሄ የትንፋሽ ሙዚቃና እንቅስቃሴውን እኩል ማስኬድ ነውና እኔ አጋጣሚ ሆኖ ወደ ደራሼ ሄጄ አውቃለሁ። ለበዓል ዝግጅት ሄደና ነበርና የባህል ቡድኑ ብቻ ሳይሆን ማህበረሰቡ ራሱ ፊላን እንደ አንድ የህይወት ዘይቤው ነው የሚያየውና ለፊላ ለዛ ስርዓት ለዛ የሙዚቃ ዝግጅት የተለየ ስሜት አላቸው ሁላቸውም እና በጣም አሪፍ አድርገሽ ነው ያቀረብሽው። ደስ ይላል። በስፍራው ላይ ነበርሽ ነው የምትመስለው ደራሼ ማለት ነው። ካሉኝም ነገር አንፃር አንዱ ያስገረመኝ ነገር ይሄንን የፊላ የተሰኘውን ሙዚቃ ዝም ብሎ መጫወት አይቻልም።
ካለ ምክንያት መጫወት አይቻልም የተቀመጡላቸው ምክንያቶች አሉ የባህላዊ ስነ ስርዓቶች ሲኖሩ እንዲሁም ደግሞ በጋራ የሚሰሩ ስራዎች ሲኖሩ እንጂ አንድ ግለሰብ ተነስቶ ብቻው ሊጫወት የሚችለውም አይደለምና ባህልን ከማክበርም አንፃር ይሄ የስብስብ የጋራ በመሆኑ እንደገና ደግሞ የተጣላም ሰው ካለ ራሱ ለመታረቅ የመጀመሪያ መንገድ የሚጠቀመው ይሄንን ሙዚቃ በመቀላቀል ከተጣላው ሰው ጋር የተጠጋጋ እንግዲህ እዛ ላይ ከተጫወተው በኋላ ሙዚቃውን ተጣልተው መቀጠል ስለማይቻል ያንን መንገድ ይተከማሉ ብለውኛልና ከሙዚቃም ያለፈ ብዙ ነገሮችን የሚያካሂዱበትም በመሆኑ ባህልን በደንብ አድርጎ ይገልጻልና ስለወደድኩት ነው እኔ